والصلاة والسلام على رسول الله صلى الله عليه وسلم እና ስለ ካዕባ አላህ Subhanahu Wa Ta'ala ሲያነሳ እንግዲህ ታሪካዊ አመጣጡንና አጀማመሩን ጭምር እየተከሰና ማን እንደገነባው ማን እንዳቋቋመውም እያሳየነ ያለው እና እዚህ ላይ ሌላም የሚነሳ ነገር አለ። እነዚህ አለል ኪታቦች መቼም የማይጎረጉሩት ነገር የለምና ተነጭራሹ የካዕባን ታሪክ ለማጉደፍ እንዳውም የመጀመሪያው የዒባዳ ቦታ እሱ አይደለም በይተል መቅዲስ ነው የመጀመሪያው ይላሉ። የነሱ ቂብላ ስለሆነ የራሳቸውን ታሪክ ከፍ ለማድረግ ማለት ነው። ለዛም መልስ ነው ኢነ አወለ በይቲ ውዲአ ሊናሲ ለለዚ ቢበካ እና መጀመሪያ አላህ የሰው ልጆች ሁሉ በሱ ተሰባስበው አምልኮት እንዲያቀርቡለት የመሰረተውና ያዘዘው የመጀመሪያው ቤት በመካ ሀገር ያለው ነው ማለት በፍልስጤም ያለው አይደለም ለማለት ነው። ያም ቦታ እርግጥ ክብር አለው፣ ግን ታሪክን ማፋለስ አይገባም። በዘረኝነት አንተ ዝም ብለህ ተመሬት ብድግ ብለህ የኔ ይሻላል በሚል ስሜት ያልሆነውን ቀዳሚውን ተቀዳሚ ተቀዳሚውን ቀዳሚ አድርገህ ልታቀርብ አይገባም። ኢነ አወለ በይት በኢነም የጀመረበት ለዚህ ነው ለተእኪድ ወላሂ ኢነ አወለ በይቲን ማለትን ያመለክታል። የመጀመሪያው የዒባዳ መርከዝ ተደርጎ የተመሰረተ ቤት ካለ በዚች ምድር ላይ ለሁሉም ሰዎች ካዕበተል ሙሸረፋ ያለበት የመካ አገር መስጂድ ነው እንጂ ይሁዶቹ እንደሚሉት በይተል መቅዲስ አይደለም ማለት ነው። በይተል መቅዲስ በሁለተኛ ደረጃ ነው የሚመጣው። እና አቡ ዘር ይህን ነገር ጠይቀዋል ማለት ነው በግልጽ ነብዩ አለይሂ ሰላቱ ወሰለም። ተወትሮ ጀምሮ ይሁዶች የዛ አይነት ስሜት ስለነበራቸው ጭምጭምታ ሰምተው ስለነበረ አቡ ዘር አልጊፋሪ ኢማሙ አህመድ እንደዘገቡት ምን ይላሉ? قال قلت يا رسول الله اي مسجد وضع في الارض اول በዚህ ምድር ላይ የመጀመሪያ ለአላህ መገጃ ይሆናል ተብሎ የተመሰረተ የመጀመሪያው መስጂድ የትኛው ነው ብዬ ጠየቅኳቸው ይላል። ያኔ በቀጥታ አልመስጂዱል ሐራም ይሄ የተከበረው የመካ መስጂድ ነው የመጀመሪያው ታሪካዊ መስጂድ ብለው መለሱልኝ። ያኔ ቁልቱ ثم አዩን ከዛስ የሚቀጥለው ማን ነው በመላቸው ጊዜ ቃል አልመስጂዱል አቅሷ በሁለተኛ ደረጃ በሩቅ አገር የሚገኘው ያ በፍልስጤም የሚገኘው በይተል መቅዲስ በመባል የሚታወቀው ነው አሉ። ቁልቱ ከም በይነሁማ እንዳውም ይበለጠ ግልጽ ለማድረግ ሁለቱ እንግዲህ ታሪካዊና ጥንታዊ የኢባዳ የአምልኮ መድረክ ናቸው ተብለዋል። በሁለቱ መካከል ልዩነቱ ምን ያህል ነው እድሜያቸው? አንዱ ቀዳሚ ሌላው ተቀዳሚ ከሆነ በመካከላቸው ያለው ልዩነት ምን ያህል ነው ብዬስ ጠይቃቸው ቃል 40 ሰና 40 አመት ነው ልዩነታቸው ብለዋል ማለት ነው። ካዕባ በተመሰረተ በ40 አመት ነው በይተል መቅዲስ የተጀመረው ማለት ነው። ስለዚህ በዚህ መልክ ግልጽ አድርገውታል ረሱል አለይሂ ሰላቱ ወሰለም። ይህንን እንግዲህ በነብዩ አንደበት በዚህ መልክ የተገለጸውን ነገር ይሁዶች ግን ተመሬት ተነስተው እንደገና በተቃራኒው በይተል መቅዲስ ነው የሚቀድመው የኛው ተግዜ በኋላ የመጣ እንጂ የኛ ነው ታሪኩ ባዎች ናቸው ማለት ነው። አላህ ግን ምስክርነቱን ሰጠ። ታላህ በላይ ምስክር የለምና ማለት ነው። ثم حيث ادركت الصلاه ከዛ በኋላስ በመላቸው ጊዜ ከዛ በኋላማ ያው ሶላት በደረሰ ጊዜ ባለህበት ቦታ ስገድ ጁልት ሌላ አርዱ መስጂድ ወጦሁራ እንዳሉት ግድ መስጂድ አስፈላጊ አይደለም ሸርጥ አይደለም። አንድ ሙስሊም የሆነ ሰው በሰፈርም በመንገድም ላይ በርሻ ቦታ በፈለከው ሶላት ከደረሰብህ በአጋጣሚ መስጂድ ከሌለ ግድ መስጂድ ካልሄድኩ ብለህ መጨነቅ የለብህም። መስጂድ በሚኖርበት ጊዜ ለዛው የተመደበ ስለሆነ ትሄዳለህ። ካልሆነ ግን መሬት በአጠቃላይ የአላህ መስጂድ ናትና አገኘው መስገድ ትችላለህ አሉኝ ይላል። እና ይሄ ሐዲስን ሶሒህ ሶሪህ የሆነ በሁለቱ መስጂዶች መካከል ያለው ልዩነት ቁልጭ አድርጎ ያስቀመጠ ነው። አጅሩን በተመለከተ ደግሞ የመጀመሪያው አንደኛ ቁጥር በመስጂዱል ሐራም ነው በዛ የተሰገደው ሶላት በ100,000 ስለሚታሰብ፣ በሁለተኛ ደግሞ መስጂድ ነበዊ ነው አለይሂ ሰላቱ ወሰለም። ያው በታሪኩ እንኳን እንደዛ ጥንታዊ ባይሆንም የታላቅ ነብይ ስራ በመሆኑ መስጂድ ነበዊም እንደዛው ከፍ ያለ ደረጃ እንዳውም ወደ ኋላ መጥቶ በይተል መቅዲስን ቀድሟል። እሱም 1000 ሶላት ይታሰብለታል ማለት ነው። ያኛው 100,000 ሲሆን
መስጂድ ነበዊ 1000 ይኖረዋል ማለት ነው። በይተል መቅዲስ ግን ወርዶ 500 ነው ያለው ማለት ነው። ግን ከሌላው መስጂድ አንፃር እሱም ቢሆን ዋዛ አይደለም። እነዚህ ሶስት መስጂዶች ናቸው በአለም ላይ ልዩ ማዕረግ አላቸው ተብሎ የሚነገርላቸው ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ይሄንን ያወራው ሰዎች ታሪክ ያዛቡና ትውልድን ያወናበዱ በመምጣታቸው ጉዳዩ ለአንዴና ለመጨረሻ ጊዜ የነዚህ መስጂዶች ማዕረግና ደረጃ ምን እንደሆነ እንዲታወቅ ብሎ ነው። እና አላህ Subhanahu Wa Ta'ala ወመን يعظم شعائر الله فإنها من تقوى القلوب እንዳለው አላህ ያከበረውን ማክበር አለብህ አንተ ለምን እንዴት አትበል ማለት ነው። መስጂድ ነው፣ ቦታ ነው፣ እዛው አላህን ነው። ይሄ ከምን ተዝለ ምን በለጠ ማለት የለብህም። አላህ يخلق ويختار ما يشاء ما كان لهم الخيار ማንኛውንም ነገር አላህ እንደፈለገው ይፈጥራል። ከፈጠራቸው ፍጥረታት መካከል ደግሞ በደረጃ የፈለገውን ይመርጣል እንዳለው በሁሉም ነገር ላይ አለቃ አድርጎለታል። የቦታ አለቃዎችም እነዚህ ናቸው ስላለ አላህ ክብር የሰጠውን ማክበር ይኖርብሃል። ከዚህ ዝቅ ያረጋውን ደግሞ ዝቅ ማድረግ አለብህ እንጂ በስሜትና በጎሳ በዘረኝነት ያንተን ሀገር ያንተን ወገን ከፍ ብታደርግ ተመዋሸት በስተቀር ምንም ትርጉም የለውም። ሚዛን መስጠት ያለበት ባለቤቱ ነውና ማለት ነው። ወሁደል ሊልዓለሚን እና ለዓለማት ሁሉ መመሪያ እንዲሆን የመሰረትነው ታሪካዊ ቦታ ይሄ መከተል ሙከረማ ነው። ከዛ በኋላ ሌሎቹ ደግሞ ደረጃቸውን ጠብቀው ይመጣሉ በማለት አስቀመጠ። ከዚህ ውጭ የሚናገሩ ካሉ ግን ቀጣፊዎችና አጎናባጆች ብቻ ናቸው። አላህ እውነቱን ተናገረ፣ ከዛ ውጭ ያሉ ሁሉ ውሸታሞች ናቸው በማለት እቅጩን አስቀመጠ ማለት ነው። እና ሰዎችንም እንደገና ያው የኢብራሂም ተከታይነን በማለት በሚያደርጉት ሙፉክክር ይሁዶችም የኢብራሂም ዘሮች ነን፣ የሱን ሱና የሱን ፈለግ ተከታዮች ነን፣ ነሷራዎችም ሙሽሪኮችም ሙስሊሞችም ስላሉ ደግሞ ያንንም በተመለከተ ኢብራሂም አለይሂ ሰላቱ ወሰላም እርግጥ ኸሊሉር ረህማን ናቸው። እሳቸውን በቅርብ የሚከተሉና ወራሽ ነኝ ሊሉ የሚችሉት በወቅታቸው የነበሩ የእሳቸው ሱሐቦችና እንደገና ደግሞ ነብዩ መሐመድና ተከታዮቻቸው ናቸው ሲል ምስክርነቱን ሰጠ ማለት ነው። ፊ አያቱን በይናት እና በዚህ በመከተል ሙከረማ ታሪካዊ ወደር የሌለው ቤት የተባረከ ቤት ለመሆኑ ግልጽ የሆኑ ምልክቶች አሉበት ይላል ማለት ነው። እና የታሪኩ ቅርጹ ራሱ ይመሰክራል ማለት ነው። ለምሳሌ ጉልህ ከሆኑት ምልክቶች ቢባል መቃሙ ኢብራሂም የነብዩላህ ኢብራሂም መቆሚያ የሚባለው ቦታ እሱ ራሱ ልዩ ምልክት ነው ማለት ነው። ነብዩላህ ኢብራሂም እንግዲህ ተፈለስጢም ሀገር መተው ነው ካዕባን የመሰረቱት የገነቡት። እና በሚገነቡ ጊዜ በአካባቢ ሌሎች ሰዎች ነበሩ። ግን አላህ Subhanahu Wa Ta'ala ማንም ሰው እጁን እንዲያገባ አልፈለገም። ልጅህ ብቻ ይርዳህ አንተ ራስህ ብቻ ስራ ቤቴን ብሎ ነው ያዘዛቸው ማለት ነው። ጅሩሞች የሚባሉ ከየመን ሀገር የመጡ አረቦች ነበሩ። ለነዛ አልተፈቀደላቸውም። እና ነብዩላህ ኢብራሂም ይገነባሉ፣ ልጃቸው ድንጋይ ያቀብሏቸዋል። መሰረቱን ተታች አውጥተው ከፍ ያለ ተቁመታቸው እየዘለለ ሲሄድ አልደርስበት ሲሉ አንድ የሰፋ ያለ ድንጋይ አመጡና እሱን ድንጋይ እንደመሰላል እያንከባለሉ በግድግዳው ስር በሱ ላይ እየተንጠላጠሉ ግንቡን መቀጠል ጀመሩ ማለት ነው። ያ ድንጋይ እንግዲህ አላህ Subhanahu Wa Ta'ala ታሪኩን እንዳይረሳ ብሎ በዛ በድንጋይ ላይ ሲቆሙበት ደረቅ ድንጋይ ጥቁር ድንጋይ የነበረው ልክ እንደ ጭቃ ሆኖ ስራውን ታገባደዱ በኋላ መጨረሻ አካባቢ ላይ ሁለት እግራቸው ሁሉ እዛ ላይ ተሰመረበት ማለት ነው። ሰው ጭቃ ላይ ሲቆም ልክ እንደሚደረመስ ሁለት እግራቸው የቆሙበት ድንጋዩ እንዲሰመር አደረገ ማለት ነው። ይሄ ምንድነው? ያ ታሪክ የወዳጁ ታሪክ እንዳይረሳ ብሎ ያደረገው ነገር ነው። ከዛ ጀምሮ እስካሁን ድረስ ያ ድንጋይ አለ ቅርጹ ማለት ነው። ይሄ ምንድነው የሚያሳየው? ማን ነው ጥቁር ድንጋይን ደረቅ ድንጋይን አላህ የሰው ልጅ ስለቆመበት እንደ ጭቃ እንዲደረመስለት የሚያደርገው? ፊርማ ነው ማለት ነው። ማህተም ነው። የወዳጀ የሰራበት የሥራ ውጤቱ ምልክቱ ነው። አንንም ተነስቶ እኔ ነኝ ሊል አይችልም ማለት ነው። ወመን ደኸለሁ ካነ አሚና። ይሄ እንግዲህ ዛሂር ቅርጻዊ የሆነ
ማንም ሰው ሊያየው የሚችለው ምልክት ሲሆን ማዕናዊ የሆነ ደግሞ ሌላ ታምር አለ ማለት ነው። ምንድነው እሱ? መካ ከተማ የገባ ሰው ጸጥታ መረጋጋት ይሰማዋል፣ መንፈሱ ይረጋጋል ማለት ነው። ይሄ ማንም ሰው የሚያገኘው ነገር ነው። እዛ በሚገባ ጊዜ የመንፈስ ደስታ ያገኛል አንድ ሰው ማለት ነው። ምንም ነገር ያጠቃኛል፣ ጉዳት ይደርስብኛል ብሎ አይፈራም። አላህ ጸጥታ እንዲሰፍንበት አድርጓል ማለት ነው። ወሊላሂ ዐለ الناس حج البيت من استطاع اليه سبيلا። ከዚያ በኋላ ደግሞ ይሄ ቤት የተሰራበት ዋናው አላማ ለምን እንደሆነ አያይዞ ይገልጣል ማለት ነው። ይሄንን እንግዲህ በአለም ደረጃ ወደር የሌለው ልዩ የሆነ ታሪካዊ ቤት አላህ በወዳጁ በኩል እንዲመሰረት ያደረገው እንደማንኛውም ተራ ቦታ ለስግደትና ለጸሎት ብቻ ሳይሆን ሐጅ የሚባል ልዩ ተግባር እንዲከናወንበት ነው ማለት ነው። በመሆኑም ወሊላህ ለአላህ ለረብል ዓለሚን አለ الناس በሰዎች ላይ በፍጥረታቶቹ ላይ ማለት ነው ሐጁል በይቲ ይሄንን ልዩ የሆነ ቤት ወዲያው መጎብኘት ግዴታ ተደርጎባቸዋል። ግን ግዴታው የሚመለከታቸው ሁሉንም አቅመቢሶችንም ጭምር ሳይሆን ማን استطاع اليه سبيلا ወደዛ ለመሄድ መንገዱን የሚያስፈልገውን ነገር የሚያሟላና የቻለ በሆነ ሰው ላይ ሁሉ ሐጅ አስወጅቦበታል ይላል። ሶላት የትም ቦታ መስገድ ትችላለህ፣ የትም ቦታ መዝከር ትችላለህ። ሐጅ ግን የትም ቦታ ልታደርግ ብትፈልግ አይሆንም ማለት ነው። ስለዚህ በአለም ዙሪያ ያሉ ሰዎች በዛ ቦታ ላይ ሄደው የሐጅ ግዴታቸውን እንዲወጡ አላህ መብቱ ነው፣ ለነሱ ደግሞ ግዴታቸው አድርጎባቸዋል ማለት ነው። ወመን ከፈረ ቢውጁብ الحج እና ሐጅ አላህ Subhanahu Wa Ta'ala ግዴታ አድርጎ አዞታል በሚባልበት ጊዜ ሐጅ ለምን አስፈለገ ብሎ የሚክድና በዚህ ጉዳይ ላይ ቅር የሚሰኝ ካለ ይሄ በክህደቱ ራሱን ይጎዳል። فإن الله غني عن العالمين አላህ ግን ተዓለማት ሁሉ የተብቃቃ የሆነ ጌታ ነው። ሐጅ በማድረግ እስላም ይሟላል። አርካን الاسلام እንደሚታወቀው 5 ናቸው እና የመጀመሪያው ሸሃደተይን ነው፣ ሁለተኛ ሶላት ነው፣ ከዛ ዘካት፣ ከዛ ጾም፣ መጨረሻ ሐጅ ነው። ይሄንን ሐጅን እንደ ሶላት ጌታ አዟል፣ ግዴታ አድርጓል ብለህ አቅም ከፈቀደልህ እዛ ቦታ ግዴታ ነደ ከተዋጣ እስላም አርካን الاسلام ተሟላልህ ማለት ነው። እና ይሄን ላለማድረግ ግን እዛ ድረስ መሄድ ምን አስፈለገ? በተለይ በሩቅ ዓለም የሚገኙ ሰዎች በምስራቅ በመራብ 2 ወር 3 ወር ተዛም በላይ የሚያስጉዝ ርቀት ያለ እና እዛ ድረስ ለምንድነው የሚሄደው? መስጂድ የትም ቦታ አለ ሊል አይችልም ማለት ነው። እንደዛ አይነት አመለካከት የሚኖረው ካለ ይሄ በዚህ አስተሳሰቡ ኩፍር ውስጥ ይገባል። ምክንያቱም አላህ ያዘዘውን ነገር የሚያጥላላና የሚያንቋሽሽ ሰው ያው የአላህ ፍቃድ ተጻራሪ በመሆኑ ኩፍር ላይ ይወድቃል ሲል አስጠነቀቀ ማለት ነው። እና አላሁ ገኒዩን አኒል ዓለሚን ማለት ከሱም ከሌሎችም ከፍጥረታቶች ሁሉ የተብቃቃ ጌታ ነው። ሐጁን ብታደርጉ ለራሳችሁ ጥቅማችሁ፣ ሳታደርጉ ብትቀሩ ግን በተለይም ደግሞ ማድረግ አያስፈልግም የምትሉ ከሆናችሁ ኩፍር ላይ ተወድቃላችሁ። እኔ ግን አልጎዳም ከናንተም ከሌሎችም ዓለማት የተብቃቃው ጌታ ነኝ በማለት ያስጠነቅቃል። ስለዚህ ሙንኪረል ሐጅ ያው ካፊር መሆኑ በዚህ አያት ተጠቆመ ማለት ነው። አርካን الاسلام የተባሉት ዋና ዋና ዶሩርያት الاسلام ናቸውና ሁሉም ኢንካር ካደረገ ኩፍር ውስጥ ይገባል ማለት ነው። በተለይ ሐጅን ራሱ ቢነስ القرآن الله ومن كفر فإن الله غني عن العالمين በማለት ኢንካር ያደረገ ሰው እንደሚከፍር አረጋገጠ ማለት ነው። መተው ብቻ ላያከፍረው ይችላል። ምክንያቱም ሰው በተለያየ ምክንያት ወይ ጤንነት የለውም ወይም ደግሞ ስንቅ አልተሟላለትም ወይም በተለያየ ምክንያት በመተው ብቻ አይከፍርም። ግን ሐጅ ምን ያደርጋል? እዛ ቦታ በረሃ ሄዶ መንከራተት ምን ያስፈልጋል የሚል አቋም ካለው የሰው በኢጅማዕ المسلمين بنص القرآن ካፊር ሊሆን እንደሚችል ነው ማለት ነው። ቁል ያ አለል ኪታብ ከዚያ በማያያዝ ምን አለ? እናንተ የቀድሞ መጽሐፍ ባለቤቶች ሆይ ሊመ ተክፍሩነ ቢአያቲላህ እናንተ በአላህ አንቀጾች ለምንድነው የምትክዱት ይላል ማለት ነው። እውነት እናንተ የነብዩላህ ኢብራሂም መስመር ወይም የሱን ፈለግ የምትከተሉ ከሆናችሁ እነዚህ ሁሉ የኢብራሂም የታሪክ ጋራ የተያያዙ ነገሮች ናቸው በቁርአን እየተወሱ ያሉት።
ስለዚህ ይሄንን እንግዲህ ኪታብ ይሄንን ቦታ ኢብራሂም እንደመሰረቱት የሐጅ ስርዓትን እንደዘረጉበት የሚናገሩትን አንቀጾች ሌሎችንም ለምን ትክዷቸዋላችሁ እውነት የኪታብ ባለቤቶች ከሆናችሁ ባላቸው ይላል والله شهيد على ما تعملون አላህ Subhanahu Wa Ta'ala እናንተ በምትሰሩት ነገር ሁሉ መስካሪ ነው ማንንም አያውቅብንም ብላችሁ እንደፈለጋችሁ ብትዘላብዱ ሰው ባያውቅባችሁ እኔ ግን የምታደርጉትን ደባ በቅርብ እከታተላለሁ እታዘባለሁ ሲል አስጠነቀቀ ማለት ነው እና ለልኪታቦች ሁሉ ጊዜ ራሳቸውን በማጋነን ሌሎችን በማንቋሸሽ ነው የሚኖሩት ማለት ነው ያፋለን በማለት የፈለጉትን ነገር ባጢሉን ሐቅ ሐቁን ባጢል ኸይሩን ሸር መጥፎውን በጎ አድርገው ይስሉታል ይሄንን ለምንድን ነው የምታደርጉት ይሄንን በማድረጋችሁ እኮ ሰውን ለማታለል ብትችሉ እኔን ማታለልና መሸንገል አትችሉምና በቅርብ ታዘባችኋለሁ ሲል አስጠነቀቀ ቁል ያ አህለል ኪታብ አሁንም በተጨማሪ እናንተ የቀድሞ መጽሐፍ ባለቤቶች ሆይ በላቸው ይላል ሊመ ተሱዱና አን ሰቢልላህ ለራሳችሁ መቀበል ቢያቅታችሁ ከዛ አልፋችሁ ተርፋችሁ ደግሞ ሰዎችን ከአላህ መንገድ ለምን ታደናቅፋላችሁና ታስተናክላላችሁ በላቸው ይላል እንግዲህ እነሱ እስላምን መቀበል አልፈለጉም እነሱ ያልተቀበሉትን ድል ሌሎች ተቀብለው እንዳይጠቀሙ ደግሞ በተለያየ መልኩ እስላምን ያጥላላሉ ማለት ነው ሌሎች ሰዎች እስላምን እንዳይቀበሉ ለማድረግ እና የራሳችሁ መካድ አንድ ነገር ነው አንድ ምርጫ ነው አንተ መካር ከፈለክ መካር ትችላለህ ማመንም ከፈለክ ማመን ትችላለህ ከዛ አልፋችሁ ተርፋችሁ ደግሞ እንደገና ያዋቂ አጥፊ በመሆን ሌሎቹን የዋሆችን እናንተን በአክብሮት የሚያዋችሁ ሰዎች እንዳዋቂ እንደሊቅ የሚቆጥሯችሁን ሰዎች እያታለላችሁና እያጭበረበራችሁ እስላምማ ሐቅ ቢሆን ኑሮ እኛ እንቀበለው ነበር አንተ ተኛ ተሽለወከው እያላችሁ ለምንድነው ሌሎችን መንገድ የምትዘጉባቸው በማለት ይወቅሳቸዋል ማለት ነው እና ከአላህ መንገድ ማለት ከእስላም ማለት ነው ሰዎች እስላምን እንዳይቀበሉና እንዳይከተሉ ለምን እንቅፋት ትሆናላችሁ من آمن تبغونها عوجا من آمن ማለት من يريد الإيمان من الأمة ተህዝቦች የእስላምን መቀበል ፈልጋለሁ ብለው እስላምን ለመቀበል ፍላጎት ዝንባሌ የሚያሳዩትን ሰዎች እስላምን እያጥላላችሁ ለምን መንገድ ትዘጉባቸዋላችሁ ብለህ ጠይቃቸው ይላል ተብኡና አይወጀን ሚለተ الاسلام የአላህን መንገድ ሰተት ያለችውን ቀጥታ አስፋልት መንገድ እናንተ አባጣ ጎባጣ እያደረጋችሁ ያለ ስዕሏ ስል እየሰጣችሁ እስላምን ሰዎች እንዲጠሉና እንዲሸሹ ታደርጋላችሁ ማለት ነው አይወጀን ማለት መጣመምን አንድ ሰው እንግዲህ ሰተት ያለውን ምንም እንቅፋት የሌለውን መንገድ አንተ የማያውቅ ሰው ሲመጣ በዚህ መንገድ በሄድ ይቻላል ወይ ምናምን ሲለ አረ ያደገኛ መንገድ ነው በዚህ እንዳትሄድ ትንሽ ፈቅ ስትል ሾኩ እንቅፋቱ ጉድጓዱ ምኑ አውሬው ብሎ ያስፈራራል የዛ ጊዜ ይሄን ሰው ታምነውና በዛ መንገድ አልሄድም ብለህ ሐሳብክን ትቀይራለህ ማለት ነው እስላምን እንደዛ አድርገው ነው የሚስሉት አህለል ኪታቦች ማለት ነው ስለዚህ ለምንድነው የራሳችሁ መካድ አልበቃ ብሎ ሌሎቹን ህዝቦች ደግሞ በዚህ አላህ በመረጠላቸው መንገድ እንዳይጓዙ እንቅፋት የምትፈጥሩትና የምታጥራሉት ጥሜት የምትሹት ይላል ማለት ነው ወአንቱም ሹሃዳ እናንተ እስላም ወደር የሌለው ትክክለኛና አስተማማኝ የነጃ መንገድ መሆኑን እየመሰከራችሁ በልባችሁ ታውቃላችሁ ይሄን ያወቃችሁ እንደገና በተቃራኒው ለምን እስላምን አጥቁራችሁ ታቀርቡታላችሁ ይላል ወመላህ ቢጋፊልን አማ ተዓመሉን እና አላህ Subhanahu Wa Ta'ala እናንተ ከምትሰሩት ደባና ግፍ የሚዘነጋ አይምሰላችሁ እናንተ ማንንም አያውቅብንም ብላችሁ ሰዎችን ለማጭበርበርና ለማታለል ብትሞክሩ እኔ ግን ይሄን እንደባችሁን በቅርብ እከታተላለሁኝ የዘነጋሁኝ አይደለምና ይሄን ብተው ይሻላችኋል ብለህ አስጠንቅቃቸው ይላል ያ አዩሃ الذين آمنوا እናንተ ያመናችሁት ሆይ ይላል አሁንም በማያያዝ ኢን ቱጢዑ ፈሪቀን ሚን الذين اوتوا الكتاب ከናንተ በፊት ኪታብ ተሰጥቶናል የሚሉት ሰዎች ከፊሎቹ የሚያቀርቡላችሁን ማወናበጃ ቃል ብትቀበሉና ብትከተሉ የሩዱኩም ባዕደ ኢማኒኩም ካፊሪን ሙእሚኖች ከሆናችሁ በኋላ እንደገና ቀልብሰው ወደ ኩፍር ይዘፍቋቸዋል ይሄንን ወቁና ተጠንቀቁ ይላል
እነሱንም እንደዚህ አይነት ደባ አትስሩ ብሎ አስጠነቀቀ እኛም ደግሞ በየዋህነት እነሱ የሚነግሩንና የሚመክሩንን ተቀብለን እንዳንታለል አስጠነቀቀ ሁለታችንም ማለት ነው ግን በአሁኑ ጊዜ ኢላ መርሂመላህ አብዛኛው በዛኛውም በዚህኛውም ቡድን ያለው ማስጠንቀቂያውን ተቶታል ዘንግቶታል ማለት ይቻላል ማን አለብኝ ብለው እነሱም ደባውን የበለጠ እየከፈበት ነው ያሉት በቃል በተግባር ከኛም ደግሞ ብዙዎቹ የዋሆች እነሱ የሚናገሩት ውሸት እውነት እየመሰለን ስልጣን እየመሰለን የነሱን ጭራት ተከትነን የምንቋትነው በስተናል ማለት ነው አላህ ግን ሁለቱንም አስጠንቅቋል እነሱም እንግዲህ ለራስህ መካር ከፈለክ ካድ አንድ ሰው ገደል መግባት ይሻለኛል ካለ ሊገባ ይችላል የሚከለክለው ነገር የለም ግን በሌሎቹ ጣልቃ ገብቶ ስለ እስላም መናገር የለበትም ስለ እስላም መናገር ያለበት ባለቤቱ ነው ያመነበት ሰው ነው ለራስ ተካርክ ምን አገባ ስለዛ ሃይማኖት አርፈህ ተቀመጥ ቢያንስ ሌሎችን አታጥፋ ነው የሚለው ማለት ነው እንደገና ደግሞ ሙስሊም ተብየዎቹ እስላምን ተተቀበሉ በኋላ ጥላቶቹ ስላጥላሉትና ስላተቆሩት መጠራጠርና የማንገራገር የለባችሁም እናንተ ባለቤት እንደመሆናችሁ እስላምን አውቃችሁ ለነሱ አሳውቁ እንጂ እነሱ ጥላቶቻችሁ እስላምን ስላጥላሉት እንዴት ወደ ኋላ ትመለሳላችሁ ተጠንቀቁ ኢላላ አላህ Subhanahu Wa Ta'ala እና ፈሪቀ ሚን الذين ግን አላህ አዲል ስለሆነ ፍትሃዊ ነውና ሁሉም ሰው እንደዚህ ደባ አያደርጉም ተነሱ በጣም የታወቁ መሰሪዎች ተንኮለኞች አሉ ከነዛ ተአል ኪታቦቹ የተወሰኑት ተንኮለኞች የሚቆፍሩላችሁን ጉድጓድ ተጠንቀቁት ይዘዋችሁ እንዳይገቡ በማለት ያስጠነቅቃል ማለት ነው ይሄንን እነሱ የሚሏችሁን ከተቀበላችሁና ከተከተላችሁ ግን ተገባችሁ የማትወጡበት አደጋ ውስጥ ይጨምሯችኋል ኩፍር ውስጥ ይዘፍቋችኋል በማለት ያስጠነቅቃል በአሁኑ ጊዜ ግን ይሄ ነገር ከማንኛውም ጊዜ በሳና በከፋ መልኩ እየተካሄደ ነው ያለው ማለት ነው ሁሉ ነገር በስልጣኔ ሁሉ ነገር በመቅደም ሁሉ ነገር በዲሞክራሲ ስም ኩፍር የተባለው ሁሉ በሙሉ እኛ ላይ እየተጫነ ነው ያለው እኛ ደግሞ በጸጋ እየተቀበልን እየተከናነበነው ነው የምንገኘው ኢላ መርሂም አላህ ማለት ነው ግን የአላህ አደራ የሁሉ እንደሚመጣ ስለሚያቅ አበክሮ ሁለቱንም አስጠንቅቋል ማለት ነው ወከይፈ ተክፉሩን እና ይህን ስተት በቀላሉ እንዳንቀበል አሁንም ህሌናችንን ይጠይቃል ራሱ እኔ እንኳን እነዚህን ጥላቶቻቸውን አትከተሉና አትቀበሉ ብዬ በግልጥ ስከለክላችሁ ይቅርና እናንተ እንደ ዑቀላ ጤናማ አእምሮ እንዳላችሁ ሁሉ እናንተ እንኳን የባላስጠነቀቃችሁ እንዴት ትከፍራላችሁ ወአንቱም ቱትላ አለይኩም አያቱላህ የአላህ አንቀጾች ጧት ማታ እናንተ ዘንድ እየተነበቡላችሁ የኩፍር አደገኝነት የጥላቶቻችሁ ክፋት እየተነገራችሁ ጧት ማታ በጌታችሁ ቁርአን ወፊኩም ረሱሉህ መልእክተኛው ደግሞ በእናንተ መካከል እየተገኘ በአካል በህይወት በነበሩበትም ጊዜ ሁሉ ጊዜ ጧት ማታ የነሱን ተንኮል እየነገሯችሁ ካለፉም በኋላ ሱናውን ቀርጸው ተተውላችሁ የአላህ ኪታብና የረሱል ሱና ጥላት ወዳጃችሁን ቁልጭ አድርጎ አስቀምጦላችሁ እያለ ይሄን ሁሉ ብርሃን ትታችሁ እንደገና የጥላቶቻችሁን ምክርና መመሪያ እንዴት ትከተላላችሁ ይልሃል አቂል እንደመሆነ ራሱ እኔ እንኳን አደራ ባልልህ ይሄን ነገር ልትቀበለው አይተበቅብህም ነበር ማለቱ ነው ወመን ያዕተሲም ቢላህ እና የአላህን Subhanahu Wa Ta'ala መመሪያና ትእዛዝ አጥብቆና ነክሶ የሚይዘው ፈቀድ ሁዲየ ኢላ ሲራጢን ሙስተቂም ሁል ጊዜ የማይሳሳት ወደ ሆነው ወደ አስተማማኙ ቀጥተኛ መስመር የሚመራው ይህ አይነቱ ሰው ነው ይላል እና ነጃ ለመውጣት ከፈለክ የአላህን መመሪያ ነክሰህ መያዝ አለብህ በግራ በቀኝ ጥላት ሸያጢን الانس والجن ቢያዋክብህ መበገር የለብህም ማለት ነው እኔ ጌታዬ ነገረኝን ሰምቻለሁኝ ከሱ በላይ ለኔ የሚያቀልኝም የሚያስብልኝም የለም አንተ ማነህና ነው እንዳውስ አንተ ለራስህ የጌታን ጥሪ ያልተቀበልክ አይደለህም እንዴ ዞር በል ማለት አለብህ እንጂ እኔ ያውቅልሃለሁ እያለ የሚጎተጉትህንና የሚያዋክብህን ሁሉ የምትቀበልና የምትከተል ተወንክ ዋጋ የለህም እድኹሉ ፊ ስልሚ ካፋ እንዳለው አላህ አድሏል ምንም አንተ ያልተማርክ ኋላ ቀር ብትባልም አላህ ሂዳያ ሰጥቷል ይሄንን የሰጠህን ሂዳያ ነክሰህ መያዝ አለብህ የአላህን መመሪያ አጥብቆ የያዘ ሰው አስተማማኝ የሆነውን የጦሪቀል ጀና ያገኘው እሱ ነው እና ነጃ ለመውጣት ከፈለክ ይህ ብቻ ነው ያለህ አማራጭ እነሱ ግን ሸይጣን እንደመሆናቸው ሁሉ ጊዜም ቢሆን ማዋከባቸውን አያቆሙም ታልተቋቋምካቸው ማለቱ ነው
እና ኢላ ሲራጥ ሙስተቂም ኩሉ ጡሩቂን መስዱዳ ያሉት እንግዲህ ባዕዱል ሰለፍ ለዚህ ነው ጡሩቅ መስዱዳ ወደ አላህ የሚያደርስና ለጀነት የሚያበቃ ጉዞ ከፈለክ መንገድ የተባለ ሁሉ በሙሉ ዝግ ነው ኢላ ጦሪቁ መሐመድ ሰለላሁ ዐለይሂ ዐለይሂ አላህ ለነብዩ መሐመድ ያሳያቸው አቅጣጫ ብቻ ሲቀር ለምሳሌ የመስጂድ 3-4 በሮች አሉ ዙሪያው እነዚህ ሁሉ በሮች ክርችም ብለው ከተዘጉ አንድ በር ብቻ ክፍት ከሆነ ለመግባት ከፈለክ በዛ በር ብቻ ነው መግባት የምትችለው አሁንም ጦሪቀ ነጃት ጀነት ለመግባት ከጀሃነም ለመዳን የፈለገ ሰው ነብዩ ከመጡ በኋላ ሁሉ ጊዜ እሳቸውን በመከተል ብቻ ነው ማለት ነው ሌላው ሸያጢን ግን በተለያየ መልኩ ቢያዋክብህ በዛ አቋራጭ መንገድ አለ ቶሎ ትደርሳለህ ምናምን ቢልህ አትስማው አጭበርባሪ ነው ስለዚህ መዳን ከፈለክ አስተማማኙና ቀጥተኛው መንገድ በዚህ በኔ መመሪያ ብቻ ነው ሊገኝ የሚችለውና ይህ ነው አማራጫችሁ ሲል ግልጽ ያደርጋል በመሆኑም ያ አዩሃለዲና አመኑ እናንተ በእኔ በጌታችሁ ያመናችሁና ፍቃዴን የተቀበላችሁ ሰዎች ሆይ እተቁላህ አላህን ያመናችሁበትን ጌታ ፍሩት እና አላህን መፍራት ግዴታ ነው ሁሉ ጊዜ ሙእሚን የሆነ ሰው ማለት ነው አላህን ስትፈሩ ደግሞ በተለምዶ ዝም ብሎ አላህን እፈራለሁ ማለት ብቻ ሳይሆን ሐቀቱ ቃቲ ተገቢ የሆነውን መፍራት አለባችሁ ለአላህ የሚገባውን አክብሮት ልሰጡትና ፍቃዱን ልታከብሩ ይገባችኋል እንጂ በዝም ብሎ በዘልማድ ሙስሊሞች ነን እኛ ምን አለብን ብላችሁ መዝረክረክ አይለባችሁም ማለት ነው ወላ ተሙቱነ ኢላ ወአንቱም ሙስሊሙን ስለዚህ እናንተ አላህ Subhanahu Wa Ta'ala በመልካም ፍቃዱ እስላምን አጎናጽፏችኋል ይሄን ያጎናጽፋችሁን እስላም አጥብቃችሁ ይዛችሁ ወደ ግራ ወደ ቀኝ ሳታጋድሉ በሱ ላይ ለመሞት መጣጣር አለባችሁ እንጂ እስላምን እንደ ባህል ዝም ብላችሁ ታባት ካያተቀበላችሁ በሚገባ ህይወታችሁ ሳታረጉት ከቀራችሁ በመጨረሻ ኬላ ላይ ስትደርሱ ሊያሞሸልክ ይችላል ማለት ነው ሁስኑል ኺታም አይገኝም ወንዴ ያዝለቀቅ ያደረክ ወለም ዘለም ይያልክ በስምህ ብቻ ሙስሊም ነን ካልክ መጨረሻ ኬላ ላይ ስትደርስ ኺታም ላይ ኢማንህ ይሾልክና ሰይጣን ወደ ግራ ይነዳሃል ማለት ነው ግን በህይወት በጤንነት ያለ በደንብ ነክሰ ኢትሷም አድርገህ ተያዝከው አላህ Subhanahu Wa Ta'ala ይጠብቃል መጨረሻ ፈተና ኬላ ላይ ስትደርስም ያችን እድሜ ልክን ሟጭህ ያዝካትን እምነት ይዘህ ኬላ እንድታልፍ ያስችልሃልና በዚህ መልክ ነው መጓዝ ያለባችሁ ሲል ያስጠነቅቃል هذا وصلى الله وسلم على النبي وعلى اله